بسم الله الرحمن الرحيم الحمد لله رب العالمين وحسن العاقبة للمتقين ولا عدوان إلا على الظالمين والصلاة والسلام على أشرف الأنبياء والمرسلين نبينا محمد وعلى آله وأصحابه ومن اقتفى أثرهم واهتدى بهديهم إلى يوم الدين. أما بعد فالسورة التي ندرسها هي سورة التغابن وهي مدنية. أحبتي في الله من مرة سورة التغابن وهي مدنية. النبي صلى الله عليه وسلم ወደ መዲና ከተሰደዱ በኋላ ከተወረዱት ምዕራፎች መካከል አንዷ ነች። አተጋቡን ማለት ተጋበነ ማለት ተጋበነ ማለት ተጎዳዳ ማለት ነው። በጣም በንግድ አስሉ በንግድ መታለል ሲኖር يوم يظهر فيه غبن الكافر بتركه الإيمان وغبن المؤمن بتقصيره في الإحسان إلى له هنا عند كافر هنا سو إيمانا بمتو الآن يتقال عند تمونيا يعني يوقال ሙእሚን ደግሞ መልካም ነገርን ባለመስራቱና ደረጃን ባለመጨመሩ በጣም እንደተሞኘ የሚያውቅበት እለት ማለት ነው። የውሙ ተጋቡን ብሏል። ተጋበና ማለት በጣም ተጎዳዳ ተታለለ፣ አንዱን ሲያታለል ነው። አንዱ ወጅህ ይሄ ነው። ሌላኛው ደግሞ አላህ ጀለ ወተዓላ ለእያንዳንዱ ሰው ቦታን አዘጋጅቷል። ለሁ መቅዓዱ ፊል ጀና ወመቅዓዱ ፊል ናር እያንዳንዱ ሰው። ከዛ በኋላ አላህ ፍርድ ሲሰጥ ፈሪቁን ፊል ጀና ወፈሪቁን ፊል ሰዒር፣ ከፊሉ ወደ ጀነት ይሄዳል፣ ከፊሉ ወደ እሳት ይሄዳል። ከዛ በኋላ ሙእሚኖች ጀነት ውስጥ ሲገቡ ለካፊሮቹ የተመደበው ቦታ ሰው አልሰፈረበትም፣ ያንን ይወርሳሉ። ከሃዲያን ጀሃነም ውስጥ ሲገቡ ለሙእሚኖች ለእያንዳንዱ ሰው መቃድ አለው ብለን እንደጀመርነው ያለውን ቦታ እነሱ በኢማን ከዛ ስላመለጡ ያንን ቦታ ደግሞ እነኛ ይወርሳሉ። ለዚህ ጀነት ውስጥ ያለን ስፍራ መነጠቅ ከሞኝነት ሁሉ ሞኝነት፣ ከኪሳራ ሁሉ ኪሳራ ነው። ለዚህ ይሄ ነው غبن የተባለው። ተጋቡን የሚባለው ታዲያ መጎዳዳት ማለት ነው። እነኛ ሰዎች ኢማን በማጣታቸው ያንን ትልቅ ስፍራ ሲያጡ ሙእሚኖች ያንን ሲወርሱ ከዚህ በላይ መጎዳት ስለሌለ ከሃዲያኑ የእሳት ቦታን ሲወርሱ ሙእሚኖቹ የጀነት ቦታን ሲወርሱ ይሄ ተጋቡን ተባለ። አስሉ ግን በሽያጭ ልዋጭ አንድ ሰው መግዛት በሌለበት ዋጋ ሲገዛ ያ መታለል ይባላል፣ غبن ይባላል። ከማዕሩፍ ከሆነው በላይ ከሆነ ሸሪዓው አያጸድቀውም። ይሄ ነው ተጋቡን የሚባለው። ይሄ ነው አንደኛው ወጅህ። ሁለተኛው ወጅህ ደግሞ ያኔ የውሙ يظهر فيه ذلك يوم التغابن ይላል። غبن الكافر بتركه الإيمان وغبن المؤمن بتقصيره في الإحسان ይሄ ነው። ለዚህ አተጋቡን መጎዳዳት ነው። እነኛ እሳት ውስጥ ያለውን ቦታ ሲወርሱ ሙእሚኖቹ ደግሞ ጀነት ውስጥ ያለውን ቦታቸውን ሲወርሱ ሚዛኑ ስለማይመጣጠን ይሄ የውሙ ተጋቡን ይባላል። يسبح لله ما في السماوات وما في الأرض ከሰማያት በምድር ያሉ ሁሉ አላህን ያወድሱታል ይቀድሱታል። ለሁል ሙልኩ ንግስና ሁሉ የሱ ነው። ወለውል ሐምዱ ምስጋናም ሁሉ ተጠቃሎ የሱ ነው። وهو على كل شيء قدير እሱም በማናቸው ነገር ላይ ቻይ ነው፣ በነገሮች ሁሉ ላይ ቻይ ነው። هو الذي እሱ ነው አላህ
خلقكم እናንተን ካልነበራችሁበት የፈጠራችሁ فمنكم እሱ አላህ ፈጥሯችሁ ሳለ እናንተን فمنكم ከናንተ መካከል ካፊሩን ከሃዲ አለ ጌታውን የካደ ባለውለታውን የረሳ ومنكم مؤمن ከናንተ መካከል ደግሞ አማኝ አለ አማኝ እጁን የሰጠለ አላህ والله بما تعملون بصير اللهم እናንተ በምትሰሩት ነገር ተመልካች ነው خلق السماوات والارض ሰማያትንና ምድርን ፈጠረ እሱ አላህ بالحق ለቁም ነገር ለፌዝ ለቧልት ሳይሆን وصوركم ቀረጻችሁ በማህፀኖች ውስጥ فاحسن صوركم ቅርጻችሁን ተክለሰውነታችሁንም አሳመረ አላህ በሁለት እግር የሚራመድ የሰው ልጅ የፈለገውን ጥፍጥሬውን አውጥቶ ፈትሎ ቆንጥሮ ለይቶ ይበላ ዘንድ የማሽኖች ሁሉ ማስተር የተባለውን እጅ ሰጠው አላህ ከሰውነቱ ሁሉ የተከበረውን አእምሮውን ከሰውነቱ ሁሉ የበላይ አደረገው አላህ እንዲያርጉ ቅርጹን አሳመረ የሰው ልጅ فاحسن صوركم واليه المصير መመለሻም ወደርሱ ነው ወደሱ ከመቅረባችሁ በፊት ሞት ያገኛችኋል ከሞት ይቀፈቅፋችኋል ለፍርድ ፊቱ ያቆማችኋል يعلم الله ያውቃል ما في السماوات والارض በሰማያትና በምድር ውስጥ ያለውን ሁሉ አላህ ያውቃል ويعلم ما تسرون እናንተ የምትመሰጥሩትን አላህ ያውቃል وما تعلنون ግልጽ የምታወጡትን ይፋ የምታወጡትንም አላህ ያውቃል والله عليم بذات الصدور اللهم بذات الصدور የልብን ይዘት ልብ ምን ይዛለች ምን አቅፋለች ያንን አላህ ያውቃል